እሱ እንደነገሩኝ ከሆነ ከውጭ ሀገር ጡረታ ወጥተው አገር ወሬ ሊያርፉ እፎይ ሊሉ ነው የመጡት አለ። እና ታዲያ መናኸሪያ ነው የሚተረፈው? መሀል ካሳንቺስ አስቡት። ዋጋው መቀነሱን ብቻ ሳይሆን ለምን ቀነሰ ብለው ማሰብ መቻል አለበት። ቤቱ ያለው መንገድ ዳር አስቡት። የመኪናና የእግረኛው ግርግር፣ የሞተር ጭስና የትቦ ሽታ፣ የክላክስና የወያላው ጩኸት፣ የሙዚቃ ቤቱ ጩኸት እና እዚህ በዛፎች የተከበበ ውብ ሰፈር ልጅ በረንዳው ላይ ቁጭ ብሎ የወፎችን ዝማሬ እያዳመጡ ጋዜጣ እያነበቡ ቢኖር አይሻልም? እሱስ ጥሩ ብለሃል። ተመስገን ሰላም ያሳድርከኝ ሰላም አውለ በየነ በስመ አብ ወልድ መንፈስ ቅዱስ ምንድን ነው? የታል ቢሮ እዚህ ነው ተብሎ የለ የታል? ኧረ ተረጋጊ። እኔም ቤት አልረጋጋም። የታል? ናውጣ ብያለሁ ዛሬ ናውጣ። ያልነጋም እኮ ሳይመጣ ኬት ነው የሚወጣው? ቤተሰቦቼ ተይ ደላላ አትመኝ ሲሉ እሱን አምኜው አግብቼው መሰቃየት አለብኝ? አንተ ደላላ ተይ እንጂ። እኔም ቤት ድልላም ቢሆን እኮ ስራ ነው። ምን ስራ ነው? ለቤተሰቦቹ ምግብ መግዛት የማይችል ስራ? ምግብ ተይ። ይሄ ማለዳ የሚባል ድርጅት መጥቶ ስራቸውን ወስዶባቸው ነው። እነ በየነ ለቤተሰብ ምግብ እንኳን አያንሱም ነበር። ናውጣ ብያለሁ ዛሬ ናውጣ። ምን ነው? ምን ሆነሽ? ይኸው ከዳይፐር አቅም መግዛት አቅቶት በጠዋት ይሰወራል። ያንቺስ በዚህ በተወደደ ኑሮ የሽንት ጨርቅ አትጠቀሚ? እኔማ መጀመሪያውኑ ጨርቅ ይሁን ብዬ ነበር። እሱ ነው ተይ ችጋር አትጥሪ ብሎ የደለለኝ፣ ልጁንም ዳይፐር ያስለመደው። ልጆች ደግሞ አንዴ ከለመዱ ለመዱ። የውሃ አልተከፈለ፣ የመብራትም አልተከፈለ፣ የቤት ኪራዩ ሳይከፈል ሳምንት አልፎታል። እረፍ ቢበነሳ ነው የሚኖረው በየነ። ቆይ እኔ ትንሽ ገንዘብ ይዤልሽ ልምጣ። እስቲ አረፍ በይ እስቲ። አይ ዘንድሮ እቺ ሄዶ የምትባል ሴት ደላሎቹን ሁሉ አለ ትዳር ልታስቀራቸው። ምን ጎሽ እየማገጠልኝም ነዋ። ኧረ እየማገጥ አይደለም። እና ታዲያ ማነች ሄዶ? እንዳደርስ ቶኒ ደህና አደርክ ፍሬ? ሄደች። ምን አጣ? እዚህ ተደብቀህ እኔን ታስወሽኛለህ? ስንት ዓመት ስሟሽ ኖረና በአንድ ቀን ውሸት ምንም አይመጣብሽም። ውሸት ለአንተ መተዳደሪያ ይሁን። እኔ ምን በወጣኝ? ወይ መተዳደሪያ? እንዴት ነሽ መተዳደሪያ? ጉድ እኮ ነው። ጉድ በዩ አለ እንዴ? ስለ ሚስቴ ልታወራት ማለት አውራት። ፌስታል ይዛ ብቻ መንገድ ላይ መቼ ነው የነቀለችው? ኤዶም የምትባል ሴትዮ ካልተነቀለች ገና ሁላችንም እንነቅላለን። እሱም አይቀርልን። ምን ነው ባንተ ሚስት ተጀመረ ብዬ ነው እንጂ። ያው እንደሚታወቀው ያለፈው ወር ለድርጅታችን በጣም ስኬታማ ወር ነበረ። ለዚህ ሰክሰስ ደግሞ በመጀመሪያ እግዚአብሔርን ቀጥዬ እናንተን አመሰግናለሁ። ተከራዮች የአከራዮች ጫና ሊፈጠርባቸው አይገባም። በነፃነት ለመኖር የሚፈልግ ወንደላጤ በየቀኑ በሩ ሊንኳኳበት አይገባም። በየወሩ ገንዘብ ጨምር ያለበለዚያ ቤት ልቀቅ መባል የለበትም። ዛሬ ህዝባችንን ትንሽ ብናግዘው ነገ ገንዘባችን ይሆናል። ገንዘብ ወዳድ በሆኑ ክፉ ደላሎች የተበላሸውን አሰራር ማለዳ ያጠራዋል። ጨርሻለሁ። ስብሰባ ላይ ስለነበርኩ ስብሰባውን ጨርሰናል።
ምነው ስራ የለም እንዴ? እንካ ይህን ጀርመን የያዘው የሚከራይ ቤት ነው የሚፈልገው። ውይ እሺ፣ እኔ አሁን ይህን መዝገብ ምን ላድርገው? ተመልከት። በየነ ክንዴ። አንዴ ግድ የለም፣ በቅርቡ ትገላገኛለሽ። ልትከፍል ነው? ስሜን አስቀይረዋለሁ። ማን ብለህ? ብድሩ እንዴ! እነዚህ ሰዎች እኮ ሀገሪቷን እንደ ያፓ በወረቀት አጥለቀለቋት። መሲ አንብቢው። ስሙ፣ የዓለም የኢኮኖሚ መናጋት በተለይም የቤት ሽያጭና ኪራይ እንዲቀዘቅዝ አድርጓል። እስቲ ዝም በል። ለስራችን የሚጠቅመን መረጃ ካገኘው ብዬ እኮ ነው። እኛ መረጃ ሳይሆን መረዳት ነው የሚያስፈልገው። ተስፋ የሚያስቆርጥ ዜና ከምታሰማን ባለጋራችን ጋር ሄደን መረጃ ሰብስብ። እንዴ ለሰለላት እንዴ? እግረ መንገድን ለእኔም የሚከራይ ፎቅ ፈልግልኝ። ለምን የምፈጠፍጥ? እስቲ ዝም በል አንተ ደግሞ ዝም በል። እንዴት ናችሁ? አይ ፍሬው፣ እነዚህ ሰዎች ይህን ማስታወቂያ እዚህ መበተን ጀመሩ። ነገር ፍለጋ ነው። ነገር ፍለጋ። እስኪ አንድ ቢራ ስጭኝ። ለእኔም ስጪ። አይ በየነ፣ ከዚህ በኋላ ሂሳብ በቅድሚያ ካልሆነ አትስተናገድ። ይከፈልሻል። ስጪ። ዘንድሮ እንኳን ለእኔ ቢራ ለልጅም ሽንት አልሆንክም። አይ ነው አንብቤው። ሄሎ ሳሚዬ፣ በቃ እባክህ እሷን ስራ ለማሩ ስትልኝ፣ ሰሞኑን ትንሽ ስራ ፈቷል። አመሰግናለሁ ቦስ። ስራ ያልፈታ ማናል? ያው ለአንተ ደግሞ ስራዬ ሳይሆን ቢራ ይሰጥሻል። በያምጪሽ ናናውሰድ እንዴ! ረቀስ እንዳይፐር እንዳያስፈልግ ወይ ማውቀቱ። መሲ እሺ በይኝና ዛሬ ራት እንብላ። አልበላም። ምን አለበት ብንበላ? አልበላም። ሁሉም ሰው ራት ይበላል። ቆንጆ ነች፣ ግን ቀለሟ የቀለሟንማ ጥቅም ልንገሩ። አንደኛ አይን ትስባለች። በዚህ እድሜው አይን የሚስብ ነገር ይዘው ካልተንቀሳቀሱ አይን ውስጥ ላይገቡ ይችላሉ። ሴቶች ደግሞ በተፈጥሯቸው ቀይ ነገር ይወዳሉ። ግን ወንድ ልጅ ቀይ መኪና እኮ ቀይ ቀለም ማለት እኮ ሁሉ ነገር ማለት ነው። ቀይ ቀለም ያለ ቀይ ቀለም ምን ይወጣል? ቆይ ባንዲራ ላይ እንኳን ቀይ ቀለም ማለት የወንድነትና የደም የጀግንነት ምልክት ነው። ዳኒን እንዲሰለልከው ጭራሽ ቤት ተከራይቶ መጣ። ሰዎቹ ያልተማረ ደላላ ለማጥፋት ቆርጠው ተነስተዋል አለ። ሌላው ደግሞ ደንበኞቿን ወደ ቢሮዋ የሚያስገባላት በየቦታው የለጣጠፈችው ማስታወቂያው
ለምን አንገነጥላት? ልጅቷን እኔ ልጅቷን አላልኩም ፖስተሮቿን ነው ያልኩት። በይ እቺ ፖስተር መገንጠል የምትለው አይዲያ በጣም ተመችታኛለች እኮ። አዎ ይሄ ነው ውል ማለት። እነዛ ጥሩምባዎች እኮ ኮንትራቱ አፋቸው ላይ ነው። በወሬ ጆሮሽን ያደነዝዙትና ምላሳቸው ላይ ያስፈርሙሻል። ከመስማማቴ በፊት ግን ኮንትራቱ ይታል። ኮንትራት? ምን ኮንትራት ታክሲ ልጥራል? ኮንትራት መፈራረም ነው ያልኩት። ዘንድሮ ጉም ጠበቅ ስለሚል ሞር ፕሮፌሽናል በሆነ መንገድ ደስ ይለኝ። ልክ እንደ ማለዳዎች ጄዶም የምትባል ሴት ደንበኞቻችን በጣም እያበላሸች። አንተም ላይ ደረሰችብህ? ሴትዮዋ ዲያስፖራዎች እዚህ ያሉትን የሚሸጡና የሚከራዩ ቤቶችን አይተው እንዲመርጡ የሚያደርግ ዌብሳይት የሚሰራ ሰው እያፈላለገች ነው። በጣም አሪፍ ሀሳብ። ምኑ? አሁን የተወራው ማን ያወራው? ምን ብትለው? አሁን አላወራችሁም እንዴ? ምንድን ነው? አሪፍ ከሆነ ሄድና ተቀጥራ እሷ ጋር። ይኸው እንደውም ሳይት ኦፊሰር የሚል ክፍት የሥራ ቦታ ማስታወቂያ አውጥታለች። ይኸው ለምን ዳን ሄዶ አይቀጠርም? የእሱ መቀጠር እኮ መረጃ ያሾልክልናል። በዩ ዳን እኮ ጭራው የማያያዝ ቱልቱላ ነው። እንደዚህ አይነት ነገር አለ። ይልቅ ስለ እንደዚህ አይነት ነገር የሚሆነው ፍሬው ነበር። ፍሬው ምን ቦታው? አንደኛ ፍሬው ቀልጣፋ ነው፣ የኮምፒውተር እውቀትም አለው። ፍሬው ሁሌ እዚህ አካባቢ ስለማይታይ እንደኛ በቀላሉ አይታወቅም። አይደለም እንዴ? ፍሬው መረጃውን ለማግኘት እኮ ከአንድ ሳምንት በላይ አይፈጅብን። ዌብሳይቱን የሚሰራ ሰው ደግሞ እኛ ከፍለን እናሰራለን። ከዛ ዌብሳይቱ ላይ መረጃ አውጡ ብላ ሰጣችሁ፣ እናንተ ደግሞ ለኛ ይዛችሁልን ትመጣላችሁ። እባክህን እሺ በለን ፍሬው፣ እሺ በለን። አንተ እኮ ትንሽ እንቅስቃሴ ስላለህ ነው የኛ የሰሞኑ ብርድ ዘልቆ አልተሰማም። እሺ በለን ፍሬው እባክህን። ይሄ ያልከውን ዌብሳይት የሚሰራ ሲሆን ሳይት ኦፊሰር ማለት? ሳይት ኦፊሰር በእንግሊዝኛ ስሙ ያምራል እንጂ በአማርኛ ተላላኪ እንደማለት ነው። ላይክ ለዌብሳይቱ የሚሆኑ ፎቶዎችን የሚያነሳ ኢንፎርሜሽን ሰብስቦ የሚያመጣ ሰው ማለት ነው። ይገርማል። ምኑ? አይ ወዲህ ነው ነገሩ። ስለ ቋንቋ እያወራ ነበር። አንዳንድ እንግሊዘኛ ነገሮች ወደ አማርኛ ሲተረጎሙ ይበላሻሉ። ለምሳሌ አሁን ባለፈው በእንግሊዘኛ ያየሁት ፊልም አክተሩ አይሞትም። በአማርኛ ተተርጉሞ ሳያው ግን አክተሩን ገደሉት። በነገራችን ላይ ፎቶ ማንሳት ጎበዝ ነው። መንጃ ፈቃድም አለ። ጥሩ ሹፌር ነኝ። ግን ስራው ደሞዙ በጣም ትንሽ ነው። አንተ የምትፈልገው አይነት አይመስለኝም። በአሁኑ ጊዜ ደህና ልብስ ለብሶ ጸጉሩን አፍርዞ ሲሄድ የምታየው ደህና ኑሮ ያለው እንዳይመስልሽ። የዘነጠ ቢመስልሽም ልብሱም ምኑም አርቲፊሻል ነው። ሰውነቱ ሞላ ያለ ቢመስል ኪሱ ባዶ ባዶ መሆኑን የሚያውቀው ራሱ ብቻ ነው። እና እኔ በአሁኑ ሰዓት ምንም አይነት ስራ ቢሆን ለመስራት ዝግጁ ነኝ። በጣም ተቸግሬያለሁ እና ምንም ነገር ቢሆን ለመስራት እፈልጋለሁ። በቃ በቅርቡ ዌብሳይቱን መስራት እንጀምራለን። ስልክህን ተውልና እንደውልሃለን። ተዋውቁት፣ ሚኪያስ ይባላል። የድርጅታችን ሳይት ኦፊሰር ነው።
ሚኪያስ መሰረት ቁጭ በል ሚኪያስ እሺ የት ነው የማውቅህ? የትም አታውቅም። ማወቅም አውቅሃለሁ። አሀ ባለፈው እዚሁ ቢሮ የመጣው ጊዜ ነው። ቦታውን ማስታወስ አልቻልኩም እንጂ የሆነ ቦታ አውቅሃለሁ። በዛሬ ጊዜ የምንቋሚ ቦታ አለ ብለህ ነው? ጠዋት ያየኸው ማታ ፈርሶ ነው የምታገኘው። እስኪ አንድ ጊዜ አንሳኝ። ለምን? ካሜራማን ነኝ ብለህ የለ? አንሳኝ። ሳንተዋወቅ ማስታወሻ ምን ያስፈልጋል? እሺ ምን አይነት ፎቶ ላንሳ? ጉርድ። አይ ሙሉ ሙሉ አንሳኝ። እስቲ ይሄ እኔ ነኝ? እያየኸው መቼም ቴክኖሎጂ አዋሽም። ኧረ እባክህ ወይዘሪት ኤዶ ሳይት ኦፊሰር ብለሽ ያመጣሽው ሰው እንኳን ጥሩ ፎቶ ሊያነሳ በፎቶ ቤት ደጃፍም አልፎ የሚያውቅ አይመስለኝም። እንዴት? ለሙከራ አንሳኝ ብየው ሳተኝ። ሳተኝ? አዎ። ዌብሳይት ላይ የሚወጡ ፎቶዎች ደግሞ ፐርፌክት መሆን አለባቸው። ግድ የለም ጎበዜ፣ አትጨነቅ። እኔ መሰረታዊ የሆኑ ነገሮችን አሳየዋለሁ። ቶኒ ሚሪንዳስ ፍሬው እባክህ ተወኝ። አንድ እባክህ ተጠራጣሪ ሰው በምን ጠረጠረ? ፎቶ አንሳኝ ብሎ አስደነግጠኝ። እንዴ ለምን ትደነግጣለህ? ዝም ብለህ አታነሳውም እንዴ? ይከብዳል። ሰውየውን ዝም ብሎ ማንሳት ይከብዳል። እንዴት? ሰውየው እንኳን በካሜራ በስናይፐርም የሚገኝ አይመስልም። ሳተላይት እንኳን አያየው። ታዲያ ልጅቷ ሲያች ኤዶማ አመነች? እሷ አማኝ ነች መሰለኝ። ወዲያው ነው ያዘነች። እንዴት ታምራለች! ፍሬ ፈገግታ እናንተ ቤት ነው እንዴ? በጣም ቆንጆ ፎቶ ነው ያነሳው። አመሰግናለሁ። ታዲያ ጎበዜ ለምን እንደዚህ ያለ መሰለኝ? ቴክኖሎጂ እኮ ለቆንጆ ያደርጋል። እሱን ይህን ያህል ማግኘት የሚገርም መኪናዋ የኪራይ ናት? በምን አወቅ? አይ ለአንቺ አትመጥንሽም ብዬ ነው። ለስራም ቢሆን ከዚህ የተሻለ መኪና ከፈለግሽ እኔ የመጀመሪያውን ቪላ ፎቶ እያነሳሁኝ ነው። ይኸውልህ ሙሉ መረጃውን ምናምን ቴክስት አደርግላችኋለሁ። በሉ እንግዲህ አጣጥፋችሁ ብሉት።
በዚህ ሳምንት የሰበሰብኳቸው መረጃዎች ናቸው። ሄሎ አቶ መኩሪያ ኤዶም ነኝ ከማለዳ ብሮከርስ። እንደምን አደርሽ ልጄ? ያንን ያጥሩን ጉዳይ አጣሩልኝ። እንዴት ተከራየኩ? ተከራየ? መቼ? አንቺው ነግረሻቸው መስሎኝ ነበር። ወዲያው የሆኑ ደላሎች መጡና አከራዩት። ያጥሩ ጉዳይ ሳይጣራ እሱ ችግር የለውም ብለው እንዳለ ነው የተከራየው። ደህና ዋሉ። ሄሎ ወይዘሮ አዳነች እንኳን ደስ ያለዎት። ለቤቶ ሸጋ ተከራይ ተገኝቷልዎት ነው። አይ ለሱማ ዘገየክ። ተፈራርመን ጨርሰን። ከማን ጋር? ከተከራዮቹ ጋር ነው። እሺ ሰላም ይሁን። ወይዘሪት ኤዶ ሰሞኑን ስለደረሰብን ኪሳራና ለመክሰራችን ምክንያት ስለሆነው ሰው እንድንነጋገር ፈልጋለሁ። ብቻሽን ላናግርሽ ነው የምፈልገው። ሚካኤል። አቤት። ይቅርታ። ኧረ ምንም ችግር የለም። ሚኪ። አቤት። ደሞዝ ወጥቷል። በሰላም? ደሞዝ እኔማ ደሞዝ አልወስድም። ለምን? ድርጅቱ እየከሰረ ደሞዝ ለመውሰድ ህሊና አይፈቅድልኝ። እየቀለድክ ነው? በጭራሽ። እኔ እሱን ነው የምጠረጥረው። አልገባኝም። ልብ ብዬ ሳየው ብዙ ጊዜ ስልኩን ይነካካል። ጠጋ ብዬ ላይ ስሞክርም ይደብቅብኛል። በእኔ ቢሮ ውስጥ እንደዚህ አይነት ያለመተማመን መንፈስ እንዲኖር አልፈልግም። ቴድሮስ አንተ እንደምትለው በጭራሽ አያደርግም። በጠፋ ስራ ቦነስ ማግኘት ሲገባል ጭራሽ ደሞዝ አልወስድም ትላለህ። አንተ ወሰድክ እንዴ? እና ወሩ ሙሉ ምን ልበላል? ድርጅቱ እየከሰረ ድርጅቱ ለምን አራት ችግሩን አይበላም? አሃ ምንድነው? ሚኪ ደሞዝ አልወስድም ስላለ ነው። ለምን? ድርጅቱ እየከሰረ ህሊና አይፈቅድልኝም ነው የሚለው። አየሽ፣ ሰው እንዲህ ያስባል። ይሄ ግን ለምን አራት እግሩን ምናምን ይላል። ቆይ ቢሮ ላነጋግር። ጎበዜ በቃ እኔ እባክህ ልለቅ አስቤያለሁ። ለምን? እኔ ከመጣሁ ጀምሮ ነው ይሄ ድርጅት መክሰር የጀመረው። ምናልባት እኔ ጥሩ ገዳችሁ አይደለሁም መሰለኝ። ይሄ ዘመናዊ ድርጅት ነው። በገድ በቆሌ አናምን። ደግሞ ሌባው ታውቋል። ሌባው ታውቋል? ቴዎድሮስ ነው። ቴዎድሮስ? ይሄ የኛ ቴዎድሮስ? አዎ። ኧረ እባክህ
እሱ ነው። ወይ ጉድ! ወይ ሰው ማመን! ወይ ሰው ማመን! በሬ ከአራጁ ይውላል። ካልፈለግከው ስራውን መልቀቅ ትችላለህ። ድርጅቴን ግን መስደብ አትችልም። ማሮ ምን ነው በጾም የሰው ስራ ቆምላት ከበደኝ። ሆልዶን አንተ ሰው የተኩላ ስራ ውስጥ እየኖርክ እንደ በግ አታስብ። ሄሎ ለውሻ ቤት ነው እንዴ? አለቀ። እሺ ይሁን። ከኛ መሃል መረጃ እያወጣ የሚያቀብል ሰው አለ። ምን ሊጠቀም? ኮሚሽን ያገኛላ። የጎበዜ ሀሳብ ሚዛን የሚደፋ ይመስላል። በተለይ ሰውየው ገንዘብ ወዳድ ከሆነ ገንዘብ እስከተከፈለው ድረስ እኛ አራት እግራችን ብንበላም ግድ አይኖረውም። እኔ ንጹህ ሰው ነኝ። ለምንድን ነው እኔ የምጠረጠረው? ታዲያ ንጹህ ሰው ከሆንክ ማንም ስምን ሳይጠራ ምን እንዲህ ያደርጋል? እኔ ነኝ አራት እግሩን ይብላ ያልኩት። እኔ ተረትና ምሳሌውን መጠቀሜ ነው። ተረትና ምሳሌ መጠቀም ደግሞ ኢትዮጵያዊነት ነው። ጎበዜ በደፈናው የተሰማውን የተናገረው። በደፈናው ከሆነ ታዲያ ለምን እኔን እያየ ይናገራል? ወደ ፈለኩበት እያየው መናገር መብቴ ነው። በገዛ አይኑ ሰው እንጂ። በቃ ግማሾቹ ቤቶች ዌብሳይት ላይ ሳይወጡ ቴዲም ጋር ሳይደርሱ የተከራዩት። አላቅም፣ ምናልባት በየመንደሩ ስንዞር ደላሎች አይንገተል ሊሆን ይችላል። ሚኪያስ። አቤት። የዌብሳይቱን ስራ ሆልድ ላደርገው ነው። አይዞ ሊቭ ወስደህ ደሞዝ ታገኛለህ። ለጊዜው ጨርሻለሁ። የልትሄጂ ነው? የላፕቶፕን ቻርጀር ልገዛ። ለምን ያልገዛልሽ? ገዛልሻለሁ። የተበላሸው ቻርጀር ይኸው። እንካ የኔን መኪና ይዘህ ሂድ። አይ በእኔ ሄዳለሁ ማለት በእኔ እግር ሄዳለሁ። አይ ለእኔ ጉዳይ ለምን በእግርህ ትሄዳለህ? እንካ የኔን ይዘህ ሂድ። Surprise! Eddie, old friend, here I am. And big Eddie, look at you, እንዴት አምሮብሻል የኔ ቆንጆ። Thank you. እንዴት ነሽ Eddie? አይዞህ ቴዲ። አመሰግናለሁ። ፍሬሙ አለመታመን ከባድ ነገር ነው። ሞት ይሻል በጣም። ይሄ ጎበዜ ግን እሱ እንዳይነቃበት ይሁን እንደ ሁሉን ነገር ቀድሞ በአንተ ላይ የሚያላክከው ለምን እንደዚህ እንደጠመደኝ ነው ግራ አይገባኝ። ከዚህ ሁሉ አንተ ለምን ለቀህለት አትሄድም? ፍሬሙት እውነትን ነው ለቃለሁ። የትም ሄደህ ደልለህ መኖር ትችላለህ። ግን ከመልቀቄ በፊት ሁለት የማለቃቸው ጉዳዮች አሉ። እነሱን ማስጨረስ አለብኝ። የማለቃቸው? አንደኛ የፍቅሬን የመሰረትን ጉዳይ መጨረስ፣ ሁለተኛ ንጹህ መሆኔን ለማረጋገጥ ወንጀለኛውን ተከታትዬ ማጋለጥ አለብኝ። ስማ በዩ፣ ቴዲ ያጣራሉ እያለ ነው። አንዲትም መረጃ እንዳያገኝ ተጠንቀቁ። ኤንዌይ እዚህ ሀገር ደግሞ የሪል ስቴት ብሮከር ሆነሽ የሰራሽ መሆንሽን አሰብኩና ፎቁን አንቺ እንድትሸጭልኝ ወሰንኩ። ኤዲ ቶሎ ከተሸጠ እስከ 5% ኮሚሽን አስብልሻለሁ። 5% እኮ ለትልቅ ፕሮፐርቲ በጣም ብዙ ነው። ዋናው ነገር ቶሎ መሸጡ ነው። ሄሎ፣ ሆቴሉ በር ላይ ነኝ ቆሜያለሁ።
ጥሩ በቃ ትቆያለሽ እንዴ? አልቆይም። ምን ነው? ገብቼ ማኪያቶ ብጠጣ ደስ ሹር ትችላለህ። የስራ ባልደረባዬ ነው። አለቃዬ ናት። ማኪያቶ ደግሞ የማንም ሌባ ደላላ ኮሚሽን ከሚበላው አንቺ ውድ ጓደኛዬ ብትጠቀምበት ደስ ይለኛል። አመሰግናለሁ ውድ ጓደኛዬ። ቆይ እዚህ ሀገር ተመችቶሽ ነው ወይስ ምን አዲስ ነገር ተገኝቶ ነው ያን ሁሉ ነገር እርግፍ አድርገሽ ብሮከር ነሽ? ጭራሽ ደላላ ብሮከር ግን ክፍዬ ደላላነትን በጣም አሪፍ ስራ ነው። እዚህ በተለይ ምላሳቸው ምላጭ የሆኑ አጭበርባሪዎች በነገዙበት ሀገር ላይ ሌባ ደላሎች አጭበርብረው ሞራልሽን እንዳይሰብሩት ተጠንቀቂ። ይቅርታ ግን የሰው ልጆች ተሰባስበው እስከኖር ድረስ የገበያ መኖር ግድ ነው። ገበያ አለ ማለት ደግሞ መግዛት፣ መሸጥ፣ መለወጥ አለ። በዚህ ሂደት ውስጥ ገዥና ሻጭ ፈላጊና ተፈላጊ ካልተገናኙ ብዙ ጊዜ ገንዘብ፣ ጉልበትም ሊባክን ይችላል። ደላላ ማለት እነኚህ ሁለት አካላት አገናኝቶ ድካምን የሚያስቀር ህይወትን የሚያቀል ህይወትን የሚያቀና ማለት ነው። ልጆች ሆነን ምን መሆን ትፈልጋላችሁ ስንባል ዶክተርና ፓይለት እያልን ስላደግን ነው እንጂ ደላላም ስራ ነው። ይቅርታ ካጠፋው። ምንም ችግር የለም። ምንድን ነው? የተበላሸውን አምፖል ልቀይርልሽ። ሁሌ የተበላሸ ስላስቸገረኝ ተስፋ ቆርጬ ትቼው ነበር። እውነት? ለነገሩ የቤቴ በረንዳ አምፖል ራሱ ስንት ጊዜ ተበላሸ። ቴንክ ዩ። ታዲያ የወንድ ጓደኛ ምናምን የለም እንዴ? አምፖል የሚቀይር? የለም ለጊዜው። ይኸው። አመሰግናለሁ። ለነገሩ አንቺ ጨለማም ላይ መኖር አይከብድሽም። ለምን እንደዚህ ያልክ? ከጠላትሽ ጋር መኖር ከቻልሽ ጨለማ ምንሽ ነው? ማን ነው ጠላት? ቴዲ ነዋ። ጎበዜስ ቢሆን ምኑ ይታመናል? በነገራችን ላይ በየትኛውም ሰዓት እርዳታ አስፈልጊ ከጎንሽ ነኝ። ኤኒታይም። አመሰግናለሁ። መኪናሽ ግን ሰርቪስ ሳያስፈልጋት አይቀርም። እውነትህን ነው? ቁልፉን ከሰጠሽኝ ሰርቼልሽ ልመጣ እችላለሁ። ወይ በጣም ደስ ይላል። ይቅርታ። አቤት ቴዎድሮስ። የአቶ መኩሪያ፣ የወይዘሪት ብርቱካን፣ የአቶ ላቀው፣ የወይዘሪት ኢየሩሳሌም ስልክ ፈልጋለሁ። እነማን ናቸው? በእነዚህ ወራቶች ውስጥ ከእጃችን የወጡ እኔ ተጠረጠርኩባቸው ደንበኞቻችን ናቸው። እና ምን ያድርጉላ? ክራይና ተከራይ፣ ገዥና ሻጭ እንዴት እንደተገናኙ አረጋግጬ ሌባውን ማጋለጥ ፈልጋለሁ። ቴዲ ሰላም ነው? ምን ቴንክ ዩ። እኔ የምልህ የዚች የመሰረትን ጉዳይ ሁሌ አወራሃለሁ እያልኩ እንደውም አሁን አለመኖሯ ጥሩ አጋጣሚ ነው። እንዴት ሆነ? አልሆነም እባክህ። እንዴት ማሳመን ያቅትሃል? ምን ላድርግ ብለህ ነው? ሁሉ ጊዜ እራት እንብላ ስላት እምቢታ ነው መልሷ። ችግሩ ያለው አንተ ጋር ነው። እንዴት? ሴት ልጅ እራት እንብላ አልካት ማለት እኮ በቀጥታ ለሴክስ ጠየካት ማለት ነው። እኔ ባለጌ አይደለሁም። አሃ፣ እና ባለጌ ካልሆንክ በማታ የቀጠርካት ልዘርፋት ነው ማለት ነው። እኔ ሌባ አይደለሁም። ሌቦችን ሳጋልጣቸው የዛን ጊዜ ንጹህነቴ ይታወቅልኛል። ንጹህ ስትል ምን ትዛሬ መሰለህ? አንተ አሁን የሚያስፈልግህ ንጹህ ፍቅር ብቻ። ምን ማድረግ እችላለሁ? ሴቶችን እንዴት ማሳመን እንዳለብህ የምነግርህ ብዙ ነገሮች ነበሩ፣ ግን ስራ ይዘሃል መሰለኝ። ብዙ ነገሮች ነበሩ። ያን ያለ የምቸኩልበት ጉዳይ አይደለም። በቃ ጉዳይ ከሌለህ ለምን እየሄድን አናወራም? እንችላለን።
ለመሆኑ አክስ ትጠቀማለህ? ምንድን ነው አክስ? ይህንንም አታውቅም? ቢያንስ ቲቪ ላይ እንኳን ማስታወቂያውን አላየህም? ኧረ እኔ አላየሁም። ሁለት ወንዶች ዝም ብለው ግድግዳ ላይ እየነፉት ሲሄዱ ሴቶቹም እሱን እያሸተቱ ዝም ብለው ተከትለው ይሄዳሉ። መስተፋቅር ነው ማለት ነው? አዎ፣ የፈረንጆች መስተፋቅር። አንተ ምንድን ነው የምትጠቀመው? ድሮ ሎሚ ይጠቀም ነበር። ሎሚ? አይ ልጅቷ አይፈረድባትም። ልጅቷ በፍጹም አይፈረድባትም። እንዴት? ትቆመጥጣታለህ። ሎሚ እየሸተትካት እንዴት እሺ ትበል? እሺ በቃ ምን ላድርግ? ራስን ቀይር። እንዴት መቀየር እንዳለብህ እኔ እነግርሃለሁ። ሚኪ ምን አድርግ ነው የምትለኝ? ምን? የመሲን ጉዳይ ነው። ምን መሰለህ፣ ስታይልህን ቀይር። ጸጉርህን፣ ጺምህን ቅርጽ አስይዘው። ስቲም ግባና ቆሻሻህን አስወግድ። ሳውና ባዝ ግባና ሪላክስ አድርግ። ቀይ ደመቅ ያሉ ጠባብ ቲሸርቶች ልበስ። ባለፈው አድርገህ ያየሁት ሱሪ አሁን ሱሪ ነው። ቬል አዋራ የሚያስነሳ ቬል አድርገህ ትሄዳለህ በዚህ ዘመን። አስጠብበው፣ እግሩን አስጠብበው። ከቻልክ በስኪኒ ቀይረው፣ ካልቻልክ በድስት ቀይረው። አዎ ከመሲ ጋር ስትጋቡ ወጥ ትቀቅሉበታላችሁ። ሴክሲውን ከዛ አክስ ተቀባ። ይሄንን ካደረግ ምን አለ ሚኪ በለኝ ራሷ እራት ሰርታ ትጋብዛለች። እውነትህን ነው? ለምን ዋሻለሁ? አመሰግናለሁ ሚኪ። ምንም አይደለም። በቃ እኔ ልሂድ። አሁን የት ነው የምትሄደው? መጀመሪያ ስቲም አይደለም ሳሙና ባስ። ለምን ግን መጀመሪያ ቡቲክ? ትልቅ ሰው ሶሪ፣ እጄ ስለቆሸሸ ጎማ ተነፈሰበት። ጀስት አየር ያስፈልገው ነበር። ውሃም ጨምረሽ አታውቂም። ፊልትሮም ታፍኖ ነበር። በአጠቃላይ መኪናዋ ታማ ነበር ማለት ይቻላል። መቼም እግዚአብሔር ብቸኝነቴን አይቶ ነው አንተን የላከልኝ። ዝም ብለሽ ወንድምሽ እንደሰራልሽ ቁጥር ምሳ ጋብዤ እሰራለሁ። ደስ ይለኛል። ለምን አገነጥላት? እኔ በቃኝ። እናንተም ፍሬውም በዚህ እንድታቆሙ ነው የምፈልገው። ያማል? አዎ። ልቤ፣ ደም ግፊቴስ፣ ስኳሬስ፣ አሁን ደግሞ ህሊናዬ። አንተ የምትገርም ሆዳም ነሽ። ሆዳ እናንተ መሞቻ ስለደረሰ የኛ ገቢ መቆም አለበት። እኔ ከሞትኩ ሰርዶ ይብቀላለሽ። በቅሎ አህያ ናት። አህያ ነች? አዎ አህያ ናት። በቅሎ ነች? አህያ ናት። በቅሎ ነች? አህያ ናት። ኦይ ወንድሜ፣ አህያምቱን በቅሎ ነው ያገባኝ። እውነቱን ለሄዶን ተናግሬ እፎይ ማለት ነው። ምን? አዎ በል አፍን ያዝ፣ አፍን ያዝ። ልጄን አስብሽ። ሚስቴ ዳይፐር ያሟን ሰው ኧረ ሊነግራት Huh.
ምን ሸተተሽ? አስቸኳይ ስብሰባ ግቡ ተብሏል። ልብስን ቀይርና ስልክን ሳይነን ተደረገ። እነዚህማ ደላሎች እኮ ናቸው። በፊትም እዚህ አካባቢ ነው የሚደልቁት? አዎ፣ እዚህ አጠገብ አንድ ግሮሰሪ አላቸዋል። ደንበኞቻችን የሚጠልፉት እነዚህ ሊሆኑ ይችላሉ። አዎ። እነዚህ በስማቸው ደላላ በስራቸው ግን አተላይ የሆኑ ሰዎች ናቸው። ዘመናዊ ሆንን እንጂ እኮ እኛም ደላሎች ነን። እኔ ግን ደላላ አይደለሁም። እኔ በ1994 በሴልስና ማርኬቲንግ የመጀመሪያ ዲግሪን ያስኩ። እኛስ ዣንጥላን ያዝ ነው። ጎበዜ እባክህን እንሂድና እናነጋግራቸው። ምን ብለን? እነዚህ ሰዎች እኮ የሚጠቅም ከመሰላቸው ከምላስ ላይ ምራቅ የሚሰርቁ ተራ ሌቦች ናቸው። የኛ ዘመናዊ አሰራር የሚመቻቸው ከሆነ የተወሰነ እንደ ኮርስ አይነት እንስጣቸውና በኮሚሽን አደራድረን ከኛ ጋር እንዲሰሩ ማድረግ። ለማንኛውም ቀርበን እናነጋግራቸው። በዚህ የምናጣው ነገር የለም። ማሩ ምንድን ነው? እንቅልፍ መተኛት አልቻልኩም እኮ። ለምን? የሰው ሀቅ እየበላሁ ነዋ። ህሊናዬ ደግሞ በተራው ስቴን እየበላኝ ስቃይ ውስጥ ነኝ። ያንተ ህሊና ከማታ ለይቶ ነው ጥርስ አውጥቶ ውስጥን የሚበላ። ደግሞ ህሊናን አትስማ፣ ያባልጋል። በቀላሉ መሞቻ ስለደረሰ ነው አትልም? ምን ሆኖ ነው የሞተው? ስኳሩ፣ ደሙ፣ ጉበቱ አስኪ ደረጃ ላይ ያለው ነው እንዴ? ማሩ እውነት ነው? አይ ማሩ፣ ሐኪም አምነህ ነው እንደዚህ የምትሆነው? ሐኪም ማለት እኮ ጠንቋይ ማለት ነው። ራስህ ትሄዳለህ። ራስህ በገዛ እግር ትሄድና እንዴት ነው የሚያደርግ ይላል። እንዴት እንደሚያደርግ ስትነግረው ይገምትና መድኃኒት መሞከር ያደርጋል። እስቲ እንዴት እንደሚያደርግ አትንገረው። አያክም። ካልነገርከው አያክም። ይኸውልህ ለደም ግፊትም ሽፈራው ይፈጭና ምግብ ላይ እንደዚህ ይነሰነሳል። በሻይ መልክ ይነሰነስና ቅቅልም ይሆናል አይደል? ፍሬው እኔም እኮ ደላላ ነኝ እንዴ? ምን ይምጣላችሁ? ቡና። አንተስ? ቡና። አንተኛ? ቡና። ቡና። ቶኒዬ ወይ የሄጥ መርዝ የለሽም? ለምን? ጠብ አድርጎ ፈገም ለማድረግ ነው። ይህኛው ሰውዬ ምንድን ነው ያውቀዋል እንዴ? ኧረ እባክህ አንተ ሰውዬ ተወኝ እንዴ! ቦስ የሚሉት ይሄ ወፍራሙ መሆን አለበት። ጥሩ፣ እሱ ከሆነ እናነጋግረዋ። ኧረ ወደኛ ነው መሰለኝ።
ስራው በዓሉ ይለፍና ስለ ስራው እናወራለን። እንዴት ነው ነገሩ? የበዓል ቦነስ ተረሳኩ። ኪሳራችን በዚህ ከቀጠለ ቦነስ አይደለም ዋናውም ደሞዝ አይኖርም። ድርጅቴን ዘግቼ ወደ መጣሁበት ሀገር እመለሳለሁ። መልካም በዓል ሚኪ። አንተን ሳገኘ ሀሳቤ በጣም ይቀለኛል። ሳቅ እየፈጠርክ ሀሳቤን ሀዘኔን ታስረሳኛለህ። ሀዘኔን ለምን አዘንሽ? የሰራተኞቹ ሞራል ለመጠበቅ ስላልናገርም እንጂ ነገሮች ከምታስባቸው በላይ ያሽቆለቆሉ ነው። በማንኛውም መንገድ ልረዳሽ ላግዝሽ ዝግጁ ነኝ። እስኪ እንደው በእናትሽ ዛሬ እንጠጣ። ሄሎ ክንዴ፣ አሸሸ ገዳሜ እያሉ ሲስቁ፣ ሲጠጡ፣ ሲያወሩ፣ ሲደንሱ እንዴት እንደሚያምርባቸው
እኔ ሌሎቹን አላውቅም። እኔ ግን በጣም በቂ ምክንያት አለ። ማለት አባቴን የገደለው ደላላ ነው። ይቅርታ፣ የማይሆን ነገር አንስቼ የረበሽኩሽ። እውነት ግን ምን ሆነው ነው የሞቱት? ደላላ ገደለው አልኩህ እኮ። ባይዘው አባቴን ያሳደገኝ ብቻው። ለዚህ ነው ስለሱ ሳወራ ትንሽ ስሜታዊ የምሆነው። ከዛሬ 3 ዓመት በፊት አንድ መንክር የሚባል ደላላ በጥሩ ዋጋ የሚሸጥ መሬት አለ ብሎት አባቴ ያለ የሌለ ንብረቱን ሸጦ ተበድሮ መሬቱን ገዛ። ለካ ወረድ የተሸጠ መሬት ነበር። ያ የተበደረው ያለውን ብር አብሮ ሲቀልጥ ደላላውም ድርሻውን ይዞ ሲጠፋ አባቴ በድንገተኛ የደም ግፊት በሽታ ታመመና ሞተ። ሽጉጥ ገዝቼ ያንን ደላላ አፈላለኩት። እንዴ ልትገየው ነበረ፣ ግን አልተሳካም። የሰው ነፍስስ በኋላ ላይ ጠፋሽ። የእኔ አባት ነፍሴ ድመት ነው ያለ ማን ነው? ደላላ ገደለው አልኩህ እኮ። ሰውን በማመን ነው ማመን። አባቴን የገደለው ደላላ ነው። ማመኔ ምንጩት። ደህና አደራችሁ። ቦስ እንደ በፊቱ ስራ እየሰጠህን አይደለም። እና ምን ይጠበስ? ምንም አይጠበስ። አይ እሷ ጠብሳ እንዳይሆን ብለው ፈርተው ነው። ታዲያ ይሄ እኔ የግል ጉዳይ አይደለም? እንደዚህ ውስጥ ምን አገባችሁ? ለምን አያገባን? ግን ግራ ገብቶናል እኮ። ምን ሆናችሁ ነው ግራ የሚገባችሁ? ያው ሁልጊዜ አንገናኝም። ብዙ ጊዜ የምታሳልፈው ከእሷ ጋር ነው። እንደው የተለየ ነገር ተፈጥሮ እንዳይሆን ብለው ነው። ሶሻሊዝም እና ሳለ በሰው ገንዘብ ያለቅሳሉ ማለት ይሄ ነው። ዝበላት ቆይ እኔ ምነው እዚህ ስራ ውስጥ የገባሁት እኔ ለእናንተ ብዬ አይደለም እንዴ? ነው። አዎ የዳይፐርና የቤት ኪራይ ያጣሁት እኔ ነኝ አይደለህም? እና ምን ይሁን ነው የምትሉት? ከዚህ ሁሉ አንተ ሁሉን ነገር ግፍ አድርገህ ትተህ ለምን አትወጣም? እነዚህ እንደሆነ አላመኑ። ዝበላት ዝም ብለህ መድኃኒትህን ዋጥ። ዘንዶ ያጠ አይት። ለማንኛውም ማለዳ እንደ በፊቱ አቅም ያለው ድርጅት አይደለም። ስራም እንደ በፊቱ የለው። እስቲ ማልልን። ፍሬሙት እውነቴን ነው። አንድ ተስፋ ያደረገችበት ስራ አለ። እሱ ካልተሳካ ሳዘጋው አትቀርም። እሰይ ምንድነው ተስፋ ያደረገችበት ነገር? ሚስጥር ነው። ከኛ የተደበቀ ሚስጥር? እባክህን እሷ ነች በሚስጥር የያዘችው። እና ታዲያ ቦስ አታወጣጣትም እንዴ? በጣም ተስፋ ያደረገችበት ነገር ከሆነ እኮ በጣም ትልቅ ቢዝነስ ነው ማለት ነው። እንደዛ ይመስላል። ደወለች። እድሜዋ ረጅም ነው። ሄሎ። እድሜዋ ከረዘመማ አለቀልን። ወይ ማታ አስቀየምኩ እንዴ? ኧረ በጭራሽ። ለምን እንደዛ አልሽ? ምናልባት ስለ አዲሱ ቢዝነስ ስላልነገርኩ ቅር አሰኝቼ እንደሆን ብዬ ነው። ሶሪ። ሰላም ነቀርቼ አይደለም። በግድ መኝኝ ብዬ አላስጨንቅሽም። ሚኪ አምናለሁ። አመሰግናለሁ። ጉርድ ሾላ አካባቢ አንድ የሚሸጥ ህንጻ አለ። የሚሸጥ ህንጻ? ከቻልክ አብረን ሄደን ብናየው በጣም ደስ ይለኛል። እኔም በጣም ደስ ይለኛል። በቃ እጠብቅሃለሁ። እሺ መጣሁ። ሀሎ፣ የት ነው ያለው? ቦስ እየወጣ ነው። እንዳያመልጥ ተከተለው።
ሄሎ ክንዴ ይሄ መቼም ከፈጣሪ የተላከ መና መሆን አለበት። እውነት ግን ነው ወይ ክንፈ? ደግሞ እኮ በጣም ቀለል አድርጎ ነው የነገረኝ። ሰውየው ግን ጤነኛ ነው? ከልቡ ነው አይደል? ክንፈ ውሸት የሚባል አያውቅም። ምንሽ ነው ማለት የድሮ ጓደኛ ወይስ የስጋ ዘመድ? የስጋ ዝምድና እንኳ የለንም። አየህ አባቴ በደላሎች ተታሎ ከሸጠው መሬት አንዱ ይሄ ነው። ለዛ ነው ይህን ቦታ ሸጬ እኔ እንድጠቀም የሚፈልገው። በጣም ጥሩ ሰው ነው። ሄሎ ምንድነው? አይ ምን አዲስ ነገር አለ? አሁን አይደል የተለያየ ነው። ምን አዲስ ነገር ይኖራል? አይ ቦስ ሚስጥሩን ነገረችው ወይ? አልነገረችም። እውነት? ፍሬሙት እኔ ራሴ እደውላለሁ። 10 አትደውል። ኧረ እኔ ከዚህ በኋላ አልደውልም። የኔ ፍቅር የደላሎችን ስምና ስልክ ቁጥራቸውን አግኝቻለሁ። ኧረ እባክህ የማለዳ ሰራተኞች ነን እያሉ እኮ ነው የሰሩት። ከውጭ የመጣው ባለ ሀብት ነኝ ብለህ ተዋውቃቸው። ከዛስ ከእናንተ ጋር ከባድ ቢዝነስ መስራት ፈልጋለሁ ብለህ ቅጠራቸው። በጭራሽ ቦስን ከዚህ ባለ ሀብት ጋር ማገናኘት ክንዴ ለምን አሰማኝ? በጭራሽ አልሰማህም እንዴ? የሚሸጥ ፎቅን ያህል ቢዝነስ አግኝቶ ሄዶ በአይኑ አይቶ ለእኛ ግን አልነገረን። ደብቆናል አይደል? እሱማ ደብቆናል። እና ታዲያ ከዚህ በላይ ምን ትፈልጋለህ? አሁንም ቦስን እኮ ከዚህ ሰውዬ ጋር አገናኘ ነው ማለት እኛም ፈንግሎ ከእሷ ጋር ያገናኛታል እኮ። ግራ የገባኝ ነገር ሰውዬው እናንተ አግኝተህ ነው ምንድን ነው የምንለው? እኮ የሆነ ቢዝነስ እንሰራለን። ምን አይነት ቢዝነስ? ሰውዬው እኮ ስለ ትልቅ ቢዝነስ ነው ከኔና ከአንተ ጋር ማውራት የፈለገው። እናንተ ደግሞ ለዚህ አልታደለ። እናንተ እኮ ጥር ያለች ምጥን ያለች ቆንጆ የሆነች በሚሉ ቃላት ከማጓጓት ውጭ ሌላ እውቀት የለም። የክንዴ ወደ ውስጥ ተመልከት። ምንድነው ውስጥ የምመለስ? ፍሬው ቢኖር ምንድነው ፍሬው የምትለው? አንተ ራ ደላላ አይደለም እንዴ? እሱ ደላላ ነው። ታዲያ በቃ አንተም ደላላ እሱም ደላላ እኛም ደላላ። እሱም አውጥቷል እኛም አውጥቷል። ፍሬው ከሌለ ዝም ብሎ መልፋት ነው። ምንድነው አንተ? እብድ ነህ? ጤነኛ አይደለም? በራስህ አትተማመን? የፈነገለን ሰው መልሰህ ከእሱ ጋር ለስራ ስትል ትንሽ አታፍርም? ጤና ይስጥልኝ ጌታዬ። እሺ እንዴት ነህ? ሁሉም ነገር በጣም አስደሳች፣ ተስፋ ሰጪና መሳጭ ነው ጌታዬ። ከባልደረቦች ጋር ተነጋገራችሁ? አዎ ጌታዬ። ይኸውልህ አልነበር ስሙ? ክንዴ ነው ጌታዬ። ክንዴው ጋሻው መከታ። ክንዴ? አቤት ጌታዬ። አባቴ አቶ እሸቱ። የምንገናኘው ስለ ተራ ሽያጭና ግዢ ለመነጋገር አይደለም። አዎ ገብቶኛል ጌታዬ። ከእናንተ የምፈልገው ፕሮፌሽናል አድቫይስ ነው። ስንገናኝ ፕሮቶኮሉን በጠበቀ ሁኔታ ሰብስታንስ ያለው ነገር ማለት ታንጀብል በሆነ መልኩ መሆን አለበት። ገብቶሃል? እሺ እንይዛለን ጌታዬ፣ እንይዛለን። መቼና የት እንደምንገናኝ ደውዬ አሳውቃለሁ። እሺ ምን አሉ? ሰውየው ምን አሉ? ሰብስታንስ ታንጀብል ምናምን ያዙ እና ፍሬው መኖር አለበት። ግን አለባበሳችን መቀየር አለበት። ወዴት ነው የሚቀየረው? ሰብስታንስ ያዙ ብለዋል። ሰብስታንስ ይሆናል። ታንጀብል ያስፈልጋል። ማነው ሰውየው ስሙ? አቶ እሸቱ ወልደ ጻድቅ ይባላል። እንደሰማሁት ከሆነ ከረዥም ጊዜ አንስቶ እዚህ ሀገር ማሽን አስገብተው በዶማ በቆፈር ያስቀሩት እሳቸው ናቸው። ስለዚህ ሰውየው ፊት ከእጄ ይሻል ዶማ የሚል ተረት አንጠቀምም። እንኳን ተረት ልንተርት ሰውየው ፊት ስለ ሶሻሊዝም እንኳን ማንሳት የለብንም። ለምን? የሶሻሊዝም አርባ ማጭድና ዶማ ነው ብሎ እኮ ክንዴ ወይ ደደብ ነህ እንዴት? የሶሻሊዝም አርማ እኮ ማጭድና ዶማ አለ። ማጭድና መዶሻ።
ነው ቴዲ? ሄሎ ወይዘሪት ሄዶ የደረስኩበት ነገር ተአምር ነው። ደረስኩበት፣ ሁሉንም ነገር ደረስኩበት ወይዘሪት ሄዶ። ምኑን ነው የደረስክበት? ጎበዜ ነው ወይዘሪት ሄዶ። ደላሎቹን ማንነቴን ቀይሬ ለማጣራት የቀጠርኳቸው ቦታ ጎበዜ ሰተት ብሎ መጣ። ሌባው እሱ ነው። ቴዲ አሁን ከእንግዶች ጋር ሄሎ ያልሽኝ ቦታ ባልሽኝ ሰዓት ደርሻለሁ፣ ግን ማንም የለም። አሁንም እዛው ነው ያለኸው? መልሼ ልደውልልህ። እሺ እጠብቅሻለሁ። እንዴ ይቅርታ ወይዘሪት ሄዶ ድጋሚ ደወልኩ። ሚኪም አለበት። ሚኪ እባክህ በጣም ይቅርታ። ችግር የለው። መስዬ እውነት ወጣ። ሚኪ ከደላሎቹ ጋር መጣ? አዎ መጣ። ጎበዜ ደግሞ ከነሱ ቀድሞ መጣ። ስማኝ ቴዲ፣ ጎበዜን የላኩት እኔ ነኝ። ሰውየው ማነው ስሙ? እሸቱ ወልደ ጻድቅ። በልበል ደውልለት። ለምን? ቢያንስ እኛ ሰዓታችን አክብረን መገኘታችን ተወው። አይ ቦስ ነፍሴ እኮ ነው። አየህ እኛ ሰዓት ስናከብር ሰውየው እኛን ያከብሩናል ማለት ነው። ሳይኮሎጂ ማለት ይሄ ነው። ደውልላችሁ ድንጋይ ራስ። ቴዲ። አቤት። በጣም ይቅርታ አድርግልኝ። ይገባኛል። ይልቃውን ለሄዶም ደውልላት። ቆይ ግድ የለም አትቸኩል፣ መጨረሻውን እንየው። ሃሎ ጌታዬ፣ እየጠበቅኖት ነበር። ምን ነው ቆየው እንዴ? አዎ ትንሽ ቆዩብን ጌታዬ። ምንድነው አንተ ጌታዬ የምትለው? ሃይማኖት የለህም እንዴ? ኧረ አለኝ። ታዲያ ገና ሳታውቀኝ ጌታዬ ትለኛለህ እንዴ? ታዲያ ጌትዬ ልበሎት? እሺ አሁን ለምን ደወልክ? እየጠበቅኖት ነበር ጌታዬ። ታዲያ ብቆይስ ጌታ አይደለሁም እንዴ? አዎ እሱማ ጌታዬ ነው ጌታዬ። ጌታውን በአንድ ኢንቨስተር ለወጠ። ስለዚህ ዝም ብለህ ጠብቀኝ። እስከ መቼ ድረስ ጌታዬ? ለዘላለም ጠብቀኝ። እሺ ጌታዬ፣ ምድር በአፍጢሟ እስክትደፋ ድረስ እጠብቆታለሁ ጌታዬ። ሰውየው ሲመጣ ግን አንተ ምንም ነገር ማውራት የለም። ለምን? ትቀባጥራለህ፣ ራስን ዝቅ ታደርጋለህ። ይሄ ደግሞ ለቢዝነስ ጥሩ አይደለም። በየእውነቱን እሺ ዝም ብለህ ቁጭ በል፣ ፈገግታም እንዳታበዛ እሺ። ብትችል ሰውየው ሲያወሩ አንገትን ብቻ ነቅንቅ እሺ። ስማ ቦስ፣ ኤዶም ሚስጥር ያለችውን ነገር አልነገረችም? አልነገረችም። እውነትህን ነው? ምንም አልነገረችም? ነገርኳችሁ እኮ። ማመን አቅቶን እኮ። ሰውን በማመን ነው ማመን ያለበት። እኔ ባልታመን እንኳን ማመን ምቹ ትራስ ነው የሚሆነው። ክንዴ እኮ ምቹ ትራስ አይደለም የሚፈልገው፣ እውነቱን ማወቅ ነው። የምን እውነት? ቦስ ሁሉንም ነገር አውቀነዋል። በየነ ምንድን ነው የሚያወራው? ስለሚሸጠው አዲሱ ፎቅ አውቀናል ማለቱ ነው። ምን? ፍሬሙ ታዝናል። እኔ ለእናንተ ብዬ ለመሰለል ገብቼ እናንተ ግን እኔኑ ትሰልሉኝ ነበር። ታዲያ አንተ ለምን አልነገርከንም? እንዳይነቃብኝ ብዬ ነው። ቢነቃብስ ምን ችግር አለ? እሷን ትተህ ፎቁን ከኛ ጋር ማሯሯጥ ነው በቃ። እኔ ይሄ እንዲሆን አልፈልግም። ለምን? ምክንያቱም ጥሩ ሰው ስለሆነች፣ ከራሱ አልፎ ለሰውም የምታስብ፣ ለእንስሳም ለሀገርም ለሁሉም የምታስብ ሰው ስለሆነች። ፍቅር ይዞታል አላልኩም? ቦስ ፍቅር ያዘህ እንዴ? ፍቅር ምን መሰላችሁ? ባጭሩ አቋምህን ንገረኝ። ነገርኩህ ክንዴ፣ ይሄ ቢዝነስ የሷ ነው። እኔ ሳላውቅ ምንም አይነት አክሽን እንድትወስዱ አልፈልግም። አዝናለሁ። ከምድር ወደ ሰማይ የሚያሻግረንን ፎቅ ልቀቁ እያልክ ነው? ለእኔ ብላችሁ። አላደርገውም።
ነው? አዎ ነው። በዩስ ይቅርታ ቦስ፣ ገንዘቡ በዛና ተፈታተነኝ። በጣም ሲበዛ ስግብግብና ራስ ወዳድ ናቸው። ሚኪ ሚኪ አንተ ሚኪ ቴዲ ጎበዜ ምን ግርጣላችሁ? ስሰራ የነበረውን ጠቅላላ ደርሼብሃለሁ። ሌባው አንተ ነህ። ምንድነው የሚያወራው? ትክክል ነው ያለው። አልገባኝም። አልገባህም? እዚህ ከጓደኞቹ ጋር የተቀጣጠርከው ከፍተኛ ባለሀብት ቀጥራችሁ አይደለም? ጤነኛ አይደለም? ጤነኛ አይደላት? ተነክቶብሃል። ምንም መፈናፈኛ የለህም። አዎ ስትቦጠቡጠንና ስታጣላን የነበርከው ለካ አንተ ነህ። አየህ? አዎ አሁኑም ለሄዶም ደውል። ይቅርታ አንድ ጊዜ። ችግር የለውም። ሄሎ ሚኪ። ሄሎ ኤዲ፣ የት ነው ያለሽው? ምነው በሰላም? በሰላም አይደለም፣ በጣም ነው የምፈልግሽ። የት ነሽ ያለሽው? ሲድራ ኢንተርናሽናል ሆቴል ነኝ። አታነሰውም እባክህ።
ድንገት ገባኝ። ወይዘሪት ሄዶ በጣም ስለፈለግንሽ እኮ ነው። ዛሬ በጭራሽ አልችልም። እባክሽ እንደምንም ብለሽ። በጣም አስቸኳይ ከሆነ ነገ ጠዋት ቤት መምጣት ትችላለሽ። ዛሬ ደላሎቹን አግኝቻቸው ነበር። የቶቹ? እነ ክንዴ ማለት እዛ ቢሮ አካባቢ ይደልታሉ። ለምን? እንዴት ነው? ለማጣራት ነው። በነገራችን ላይ ጎበዜ ደንበኞቻችን የሚጠልፉት እነሱ ናቸው። አሁን ማወቅ ያቃተኝ ከቢሮ መረጃ እያወጣ የሚሰጣቸው ማን ሆነ ብቻ እሱንም በቅርብ ቀን ደርሰበት። አሁን እሱን ተወውና ስለ እኔ ስለ ፎቁ ብናወራ ይሻላል። አይሻልም? እኔ መስማት የምፈልገው ስለ እኔና ስለ አንተ ብቻ። እኔና አንቺ ሰው ነን። ሰው ማለት ዛሬ መጀመሪያ የሰራው ሰው አዳም ፈጣሪ ከፍሬው ሌላ ፍጥረቱ ፍቅሩን ሁሉ ሰጥቶት አዳም ግን ሰው መሆን ቸገረው፣ ደበረው። አዳም ገነት ደበረው። ከዛ ተመለከተ፣ እያለቀሰ ምን ብሎ? ኦ አምላኬ እባክህን ሰው አድርገኝ፣ እባክህን ፈጣሪ ሰው አድርገኝ ብሎ እያለቀሰ ስቅስቅ ብሎ እያለቀሰ ነበር። አዳም ሆይ አንተ እኮ ሰው ነህ፣ ምን ጎደለ? ስጋዬ አምጣት አምጣት ይለኛል፣ አካሌ እሷን እሷን ይለኛል። ማን እንደሆነች እንጃ ትናፍቀኛለች። እሷ ስትናፍቀኝ ሰው ያልሆንኩ ይመስለኛል፣ በጣም ይደብረኛል ሲለው ያው ፈጣሪ ሁሉን ስለሚያውቅ በነገሩ ፈሜ አዳም ወደ እንቅልፍ ወሰደ። ከእንቅልፉ ሲነቃ መጣ ሔዋን እንዴ? ከዚህ በኋላ ስለዚህ ፎቅ እንዳታወራ ትቼዋለሁ። ለዚህ ነው የፈለጋችሁኝ? አዎ። ውጡልኝ።
ምን አልሽ? ውጡልኝ። ምን ነው? ተጨባጭ የሆነ የፎቶ ማስረጃ እኮ ይዘናል። ሚስጥሩንም ደርሰንበታል። ሚኪ እናንተ የምታስቡት አይነት ሰው አይደለም። ሁሉንም ነገር ለኔ ነግሮኛል። ደላሎቹን ያገኛቸው ለኔ ሲል ነው። ለኔ ሲል ቆይ ጎበዜና ቴዲ እናንተ ተስማምታችሁ ነው ሚኪን የጠረጠራችሁት? ይኸው ውጡልኝ። ምንድን ነው ኤዲ? አስወጣልኝ። ጎበዜ ቴዲ ተነሷ። ሰው ቤት ገብቶ አልወጣም ይባላል። ሄደይ ችግር ካለም እዛው ቢሮ መነጋገር ነው የሚሻለው። ፕራይቬሲ የሚባል ነገር የለም እንዴ? ሄሎ ክብዬ፣ ተስማማችሁ እንዴ? አዎ፣ አበባ ይዞ ሰው ፊት ምንድን ነው የምትለኝ? ትናንትና ለመገናኘት ቀጠሮ አልነበራችሁም እንዴ ከገዢዎቹ ጋር? ምን መሰለህ ክንፍዬ፣ አትቸኩል። በዚህ ሁኔታ ላይ ነው እንዴት አለመቸኮል እችላለሁ? በድሮ ፍቅራችን ብዬሻለሁ። ይህን ቢዝነስ ለሌላ ሰው አሳልፍ ላይ ተሰጥቷል። ከዛ የተሻለ ነገር ስለተገኘ እሺ እሺ። ማን ነው? ክንፈ ነው? አዎ። ምን አለሽ? ምንም አትቸኩል አልኩት። ለምን ኤዲ፣ ይህን ህንፃ ሌላ ሰው ሳይቀርብን እንደምንም ብለን ተሯሩጠን መሸጥ መቻል አለብን። አይዞህ ክንፈ ከኔ ሌላ ለማንም የነገር አይመስለኝም። ኧረ አይታወቅም። ደላሎች ከወፍም ሊሰሙት ይችላሉ መረጃው። ይኸውልሽ እንዲህ አይነት ትልቅ ሽያጭ ሊሳካ የሚችለው በኮኔክሽን ነው። እና አንቺም አሁን የህንፃውን ቦታና ዝርዝር ሳታሳውቂ ትልልቅ ባለሀብቶች ስለዚህ ህንፃ በጥሩ ዋጋ የሚሸጥ ህንፃ መኖር ባለሀብቶች እንዲሰሙ ማድረግ አለብሽ። እኔም በተቻለኝ አቅም ማገዝ እችላለሁ። ትልልቅ ባለሀብቶች የሚገኙ ትልልቅ ሆቴል። እኔ አሁን ማሰብ የምፈልገው ስለ እኔና ስለ አንተ ብቻ ነው። ስለ እኔና ስለ አንቺ ብቻ? የኔና የአንቺ ጉዳይ የት ሄድብናል? በፊትም አላምንህም፣ ወደፊትም አላምንህም። ዛሬ ስራ እንሰራለን አይደል? ምንድነው ፕሮግራማችን? አንድ የሚሸጥ ቤት አለ፣ እሱ እናያለን። ኤዲ፣ የፎቁስ ጉዳይ? ገዢዎቹን ከሰዓት ቀጥሬያቸዋለሁ። ምሳ እንብላና እንሄዳለን። በጣም ጥሩ። ምንድን ነው? ዝም ብሎ ልብሴ ልልበስ። ደግሞ ከየት ሰምተህ መጣ?
እንዴ ስለ ማንነት ለምን ደበቀኝ? ማወቅ የምትፈልጊውን ሁሉ እነግርሻለሁ። ንገረኝ። ፍሬሙ ትነግርሻለሁ። ስትጫወትብኝ ነበር እስከዛ። እሺ ምን ልንገርሽ? አሳልፈ ለጓደኞችህ ሰጥተኸኛል። አዎ፣ ኧረ በፈጠረሽ ቀስ በይ። ማሩ የነገረኝ ሁሉ እውነት ነው? እውነት ነው አይደለም? ማሩ ስትዋሸኝ ነው። እውነት ነው። ውረድልኝ። አይንህን ማየት አልፈልግም። በፈጠረሽ። ምን ነው አምላኬ? ኤዲ እንኳንም የክንፈን ሕንፃ ሳትበላው ደረስኩ። በልተኸው ቢሆን ኖሮ ጥይት ትበላ ነበረ። አንድ ጊዜ ብቻ አስቢ። ውረድልኝ። አይመስለኝም ነበር ዛሬ እንዲህ ጨለም አብረኸኝ ቁጭ ብለን ሕይወትን ስናለን ሐዘንና ደስታ አዝሎ ቆመ ቅኔ ይኸው ባንታየው ጽድቅና ኩነኔ
ጨለማ ውስጥ ብቻሽ ምን ታደርጊያለሽ? ምንድነው? ሃይ ምንድነው? ምን ሆነሻል? ሰላም ነው እንዴ? ቀን እዚህ ቢሮ ብመጣ የለሽም። ቤትሽም ሄጄ አጣሁሽ። በዛ ላይ ስልክሽን ዘግተሻል። ምንድነው? አሁን እኮ ዝም ብዬ በዚህ ሰልፍ ድንገት ልሽ ብዬ ነው የመጣው። ደህና ነሽ ግን ኤዲ? ደህና ነኝ። ካም ኦን ኤዱ። ሶሪ ክንፍዬ፣ የፎቁን ነገር ችላ ብዬው አይደለም። ኢትስ ኦኬ። የምትችይውን ያህል ሞክረሻል። ኤኒዌይ ፎቁ ሊሸጥ ነው። ኮንግራ በይ። ከትናንት በስቲያ የሆኑ ሰዎች መጡና ጥሩ ገንዘብ ኦፈር አደረጉ። በደላሎች ነው ያገኘው? አዎ፣ በጣም ግሩም እና ቀልጣፋ ደላሎች። ጥሩ፣ ግን እንዳያታልሉ ተጠንቀቅ ኤዲ። አክቹዋሊ አንቺ ጋር የመጣሁት ለዚህ ነው። ነገ ከሰዎቹ የመጨረሻ ስብሰባ ስለምናደርግና እዛውም ውሉን ስለምንፈራረም ሂደቱን እንድታይልኝ ብዬ ነው። አይ ክንፍዬ፣ ካም ኦን ኦልድ ፍሬንድ። ጥሩ፣ እመጣለሁ። ቴንክ ዩ ኤዲ፣ ቴንክ ዩ። ኤኒዌይስ ነገ ጠዋት አራውንድ 10 o'clock አባዬ ቢሮ እንገናኝ። ኦኬ ኦኬ ኦኬ። Thank you, Eddie. Bye. ሰርፕራይዝ! ኦፈሩን ደግሞ ያመጣልኝ ደላላ እሱ። ይሄ የሥራ ባልደረባሽ አለቃዬን ሰርፕራይዝ ማድረግ እፈልጋለሁ ሲለኝ እጅግ በጣም ደስ አለኝ። ኤኒዌይስ እነዚህ ታታሪና ቀልጣፋ ሰራተኞችሽ ግሩም ኦፈር ነው ያቀረቡልኝ። ያለቃ ፊርማ ስለሚያስፈልግ ነው አንቺ እዚህ የተጠራሽው ኤዲ። ይገርምሻል ኤዲ፣ ያመጡልኝ ኦፈር ደግሞ ከጠበቅኩት ብር በላይ በመሆኑ የአንቺን ኮሚሽንና ቦነስም ይጨምራል ማለት ነው። ሶሪ ኤዶም፣ ይቅርታ። ያጭበረበርኩሽን ብር በመቶ እጥፍ አድርጌ መልሼልሻለሁ። ኮሚሽን ስንት ፐርሰንት ነው የምትወስዱ? 50%? ምንም አልወስድም። ለማሩ ቃል ስለገባውለት ግን ለሱ ትሰጪዋለሽ። የትኛውንም ነገር ለመክፈል ዝግጁ ነኝ። ላደረስክብኝ ኃጢአት በቂ ካሳ ማቅረብ የምትችል ይመስላል? ምንድን ነው? የአባትሽ ገዳይ ነው። ከፍ ያለው ዳሙ ይባላል። መንክር በሚባል ስም ነበር የሚንቀሳቀሰው።
ነገሩን ከነገርሽኝ ጀምሮ ማንነቱን ላጣራ ስሞክር ነበር። አባትሽም ባጭበረበረበት አይነት ወንጀል ተከሶ 14 ዓመት ተፈርዶበት እስር ቤት ነው ያለው። የምትነግረኝ እውነት መሆኑን በምን አውቃለሁ? ኤዲ፣ ስለ እምነት ያስተማርሽኝ እኮ አንቺ ነሽ። እባክሽን ኤዲ ይቅር በይኝ። ያ የነገርከኝ ነገር ሁሉ ውሸት ነው። አብረን ያሳለፍናቸው ነገሮች በሙሉ ውሸት ናቸው። እወድሻለሁ ያልኩሽ ግን የእውነቴ ነው። እውነቱን ልንገርሽ፣ በዚህ ሰዓት እዚህ ቦታ ላይ ለመገኘት ከአንቺ ፍቅር ውጪ ሌላ ምንም ምክንያት የለኝም። እባክሽን ይቅር በይኝ ብዬሃለሁ። ታገቢኛለሽ? ወድጃለሁ እኮ። አገባለሁ። አንድ ጋብቻ ሁለቴ መመረቅ አለ እንዴ? ግን ማን ብዬ ነው የምጠራ? ፍሬው ነኝ እኔ። ወይም ከፈለግሽ ፍርዬ በይ። ፍሬው መንገሻ ነኝ እኔ። ከዚህ በኋላ አንተን በሌላ ስም መጥራት በጣም ይከብዳል። በቃ ወይ ዝም ብለሽ ጥሪ። ዝም ብለሽ ጥሪ? አዎ ማለቴ ስማ አንተ ሰውዬ ምናምን በይ፣ እኔም እሰማሻለሁ። እኔ ደግሞ ኤዲ፣ ፍቅሬ፣ አካሌ፣ ውዴ ምናምን እልሻለሁ። ስማ ጥሩ ነው። ስማ ብለሽ ብትጠሪኝ ደስ ይለኛል። እኔም እሰማሻለሁ። ስማ። አቤት። ከዚህ በኋላ ብትዋሸኝ፣ ብታታልለኝ እገልሃለሁ። እኔም ካሁን በኋላ አንቺን ከማታልሽ ብሞት እመርጣለሁ። ግን አንድ ነገር እሺ በይ። እቺ ነገር ትሸጥ። ለምን? ደግ ደጉን አታስቢ። እንሽጠው ብንል ሴት እንሸጠዋለን። ግድ የለሽም። አንቺ በሀሳቤ ተስማሚ። የት እንደሚሸጥ ለእኔ ተይልኝ።